ልጁን በምን ያህል መጠን በምን ያህል ሁኔታ እንደሚወዳት ሁሉም የሚያውቀው ነው። ስራ ላይ እያለን ከት ከተባለ የመጀመሪያው ስራ ስልክ አውጥቶ ለልጁ መደወል ነው። ስለዚህ ወንደሰን ልጁን ለማሳደግ ለቁም ነገር ለማድረስ የሚቻለውን ጥረት ሁሉ ሲያደርግ የነበረ በመሆኑ ይህንን ኃላፊነት ደግሞ የምንረከበው የሙያ ጓደኞቹ፣ አብሮ አደጎቹ፣ መላው የጥበብ ወዳጆች ናቸው። ህዳር 21 በሚወዳት እመቤታችን ዓመታዊ የክብሯ ዕለት በተወለደ በ49 ዓመቱ ከዚያ ዓለም ድካም አርፏል። አንስቶ ስሞ አቅፎ የማይጠግባት የአንዲት ሴት ልጅ አባት ነበር። ልጁን በምን ያህል መጠን በምን ያህል ሁኔታ እንደሚወዳት ሁሉም የሚያውቀው ነው። እዚህ እውቀቱ እዚህ ችሎታው በትምህርት በልምድ ያገኘውን ትልቅ እውቀት መተርጎም ማሳየት በሚችልበት ሰዓት ነው ዛሬ ይህንን ጥበበኛ መንከር ለነብሰ ገብርከ
ሀገራችን ኢትዮጵያን ሰላም ያድርግልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምን። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። ያሸናፊው ያልሆነ እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስን ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን እንለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። የኮሜዲያን ወንደሰን አውራሪስ አጭር የሕይወት ታሪክ። ኮሜዲያን ወንደሰን አውራሪስ ከአባቱ ከአቶ አውራሪስ ማንደፍሮ ከእናቱ ወይዘሮ ገነት ቦሮ አያና መስከረም 16 1969 ዓ.ም አቧሪ አካባቢ በሚገኘው ልዩ ስሙ ቀበና የሚባል አካባቢ ተወለደ። እድሜው ለትምህርት ሲደርስ የመጀመሪያ ደረጃ ትምህርቱን በንጋት ኮከብ ትምህርት ቤት ከአንደኛ እስከ 8ኛ ክፍል የተከታተለ ሲሆን ከ9ኛ እስከ 12ኛ ክፍል ያለውን ትምህርቱን በምስራቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተከታትሎ አጠናቋል። ወደ ተፈሪ መኮንን ወይንም ፖሊቴክኒክ ኮሌጅ በመግባት በቲያትርና ፊልም አርትስ ሙያ በዲፕሎማ ተመርቋል። እንዲሁም ከቶም ቪዲዮግራፊና ፎቶግራፊክ ትሬኒንግ ሴንተር በ2010 ዓ.ም ሙያዊ ትምህርቱን ተከታትሎ አጠናቋል። በኢትዮጵያ ቴሌቪዥን ደረጀና ሀብቴና ሌሎችም ኮሜዲያኖች የሚያቀርቧቸው በነበሩ ጥበባዊ ስራዎች የተሳበው ወንደሰን አውራሪስ ስሜቱና ፍቅሩ እያደገ እንደመጣ ይናገር ነበር። በኢትዮጵያ ሬዲዮ ቅዳሜ መዝናኛ ፕሮግራም ላይ ጭውቶችን በመጻፍና በመተወን ከሙያና ከሙያ አፍቃሪዎች ጋር በሰፊው የተዋወቀበት የመጀመሪያ መንገድ ነው። ሙያውን እያሳደገና እያጎለበተ በመምጣት በኢትዮጵያ ቴሌቪዥን ለበዓል በሚዘጋጁ ልዩ ፕሮግራሞች ላይ አጫጭር ጭውቶችን እንዲሁም በአፍሪካና ዘውገ ስንቅ በሚባለው ፕሮግራም ላይ ለተከታታይ ዓመታት ስራዎቹን አቅርቧል። ከሌሎችም የዘርፉ ባለሙያዎች ጋር ተቀናጅቶ ለመስራት እድል ተፈጥሮለታል። በዚህም በርካታ የቪሲዲ ኪነጥበባዊ ስራዎችን ሰርቷል። በተለያዩ የቴሌቪዥን ተከታታይ ድራማዎች፣ ፊልሞች፣ የዩቲዩብ ስራዎችና የመድረክ ቲያትሮችም ላይ በመሳተፍ በርካታ ስራዎችን ሰርቷል። ለአብነት ከተሳተፈባቸው የፊልም ስራዎቹ መካከል ይቅርታ፣ አሸባሪዎቹ፣ ወደ ፓርላማ፣ ፍቅር አለ፣ አዲስ ፍቅር፣ ያልጠባ መስከረምና ሌሎችም ሲኖሩ በርካታ የዩቲዩብ ፊልሞች ላይም በትወና ተሳትፏል። በሀገር ፍቅር ቲያትር በአንድ ወቅት ቀርቦ ተወዳጅነትን ባተረፈ ሰፈረ ጎድጓዳ ቲያትር ላይ በዋና ገጸ ባህሪ በትወና በመሳተፍ ከፍተኛ አቅም እንዳለው ያስመሰከረና ተወዳጅነትንና ፍቅርም ከተመልካቾች አትርፏል። በዘውግ አርት ፕሮሞሽን ተዘጋጅቶ በኢትዮጵያ ቴሌቪዥን ይተላለፍ በነበረው ዥዋዥዌ ሲትኮም ተከታታይ ድራማ ላይ ባሳየው ድንቅ ብቃት ከፍተኛ ተወዳጅነትንም አትርፎ ነበር። በኢትዮጵያ የኮሜዲያን ማህበር ውስጥ በአመራርነት ኮሚቴ ያገለገለ ሲሆን ከሙያ ባልደረቦቹ ጋር ለአባይ ግድብ 8100 የገቢ ማሰባሰቢያ፣ ለኮሮና ወረርሽኝ የግንዛቤ ማስጨበጫ፣ ለአረንጓዴ ልማትና በተለያዩ ማህበራዊና ሀገራዊ ጉዳዮች ላይ ደከመኝ ሰለቸኝ ሳይል ከፊት በመገኘት ሙያዊ አስተዋጽኦን ያለ ስስት አበርክቷል። በዚህም ከበርካታ መንግስታዊና መንግስታዊ ካልሆኑ ተቋማት ላበረከተው በጎና ቀና ተግባር ሁሉ በቁጥር በርከት ያለ የምስጋና የምስክር ወረቀቶችና ሽልማቶች ተበርክተውለታል። በሙያውም በ2017 ዓ.ም የፌዴሪ ባህልና ስፖርት ሚኒስቴር በአራተኛው ክብር ለጥበብ ሽልማት ላይ በሙያው ላበረከተው ከፍተኛ አስተዋጽኦ የክብር ካባና የዋንጫ ተሸላሚ ሆኗል። ኮሜዲያን ወንደሰን አውራሪስ በሕይወት በነበረበት ዘመን ለቀበር ማሳመሪያ ሳይሆን ቅን፣
እና ከሰዎች ጋር ተስማሚ፣ እሱ ባለበት ስፍራ ሳቅና ደስታ የሚያጋባ አዛኝና ከተቸጋሪ ጋር አብሮ የሚቸገር በጉብዝናው ዘመን ሁሉ ለቤተ ክርስቲያን አገልግሎት ሲደክም የኖረ የግሸን ማርያም ንግስ ከደጇ የማይቀር አሁን ያለንበትን የቅድስት ሥላሴ ካቴድራል ሕንፃ እድሳት በገቢ ማሰባሰቢያ ፕሮግራሞች ከሙያ ባልደረቦቹ ጋር ቲያትር በመስራት ለምዕመናን በማቅረብ እንዲሁም በተለያዩ የገቢ ማስገኛ ዘርፎች ላይ ሁሉ በመሳተፍ ክርስቲያናዊ ተግባሩን አጥብቆ ሲፈጽም የኖረ ቀናዊ ሰው ነበር። ህዳር 20 2018 ዓ.ም በድንገት ባጋጠመው የልብ ህመም በአካባቢው ወደሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምግባረ ሰናይ ጠቅላላ ሆስፒታል ገብቶ ምርመራ ከተደረገለት በኋላ ወደ ዳግማዊ ሚኒሊክ ሆስፒታል ለከፍተኛ ሕክምና ቢዛወርም የሕክምና ባለሙያዎች ከፍተኛ የሆነ የሕክምና ጥረት ቢያደርጉለትም ጤናው ሊመለስ ባለመቻሉ በማግስቱ ህዳር 21 በሚወዳት እመቤታችን ዓመታዊ የክብሯ ዕለት በተወለደ በ49 ዓመቱ ከዚያ ዓለም ድካም አርፏል። ኮሜዲያኑ ወንደሰን አውራሪስ ባለትዳርና አንስቶ ስሞ አቅፎ የማይጠግባት የአንዲት ሴት ልጅ አባት ነበር። ለቤተሰቦቹ፣ ለጓደኞቹ፣ ለሙያ ባልደረቦቹ፣ ለአድናቂዎቹ ፈጣሪ አምላክ መጽናናትን ያድልልን። እንግዲህ ወደዚህ ስንንቀሳቀስ በተለያየ ምክንያት ያው እንደምታውቁት የሙያ ባልደረቦቹ፣ የአካባቢ ተወላጆች፣ አብሮ አደጎቹ ልጁን በምን ያህል መጠን በምን ያህል ሁኔታ እንደሚወዳት ሁሉም የሚያውቀው ነው። ስራ ላይ እያለን ከተባለ የመጀመሪያው ስራ ስልክ አውጥቶ ለልጁ መደወል ነው። ስለዚህ ወንደሰን ልጁን ለማሳደግ ለቁም ነገር ለማድረስ የሚቻለውን ጥረት ሁሉ ሲያደርግ የነበረ በመሆኑ ይህንን ኃላፊነት ደግሞ የምንረከበው የሙያ ጓደኞቹ፣ አብሮ አደጎቹ፣ መላው የጥበብ ወዳጆች ናቸውና በባለቤቱ ወይዘሮ ቤተልሔም እሉፍና በኮሜዲያን ይብለጥ ግዛው ስም የተከፈተ የባንክ አካውንት ስላለ ይህንን አሳውቃለሁ። አበባ ለማስቀመጥ የምትፈልጉ ሰዎች በዚህ አካውንት እንድታስቀምጡ በእግዚአብሔር ስም ጠይቃለሁ። የባንክ አካውንት ቁጥር 1073 38 90 968 እደግመዋለሁ 1073 38 90 968 ወንድማችን ወንድዬ በእውነት የተጎዳነው አርቲስቶች ነው። ከዚህ እውቀቱ ከዚህ ችሎታው በትምህርት በልምድ ያገኘውን ትልቅ እውቀት መተርጎም ማሳየት በሚችልበት ሰዓት ነው ዛሬ ይህንን ጥበበኛ የምንቀርብ። ወንድዬ እንወዳለን። ልጅን በተቻለ መጠን ለማለት ጥረት እናደርጋለን። የብቻ አይደለውም በበፍሉ ሁሉም አርቲስቶች በጣም አዝነዋል እና ይህንን ላደረጋችሁልን ሁሉ እናመሰግናቸዋለን። ማለት እልፈቱ በሰማንበት ሰዓት ጀምሮ ለዚህ ሰዓት ድረስ ያደረጋችሁትን ሁሉ አመሰግናለሁ። እግዚአብሔር ይስጥልኝ። አባቱ እሺ አንዲት ልጅ ነው ያለችው፣ ባለቤቱም አለች። እንግዲህ ያው በእንትን ነገር በጋራ ሁላችንም አንድ ነገር እናደርጋለን ብዬ አስባለሁ። እግዚአብሔር ይስጥልኝ። ስለመጣችሁ እናመሰግናለን። አባቱ አንድ ቃል ቢናገሩና እንግዶችን ቢያመሰግኑ። አባታችን በብዙ ተናግረው ጨርሰውታል። ምንም የምለው ነገር የለ። ለዚህ እንትን ህይወቱ ካለፈችበት ቀን ጀምሮ ሁላችሁም እንዳደረገችው ተሳትፎ እግዚአብሔር ይስጥልን። እናቱ ሁለቱ ባለቤቱ ሁሉም እግዚአብሔር ቀናው ነገር ሰላም ሁሉም ደግሞ እንደሱ ራዕይ እንዲከተል አሁን ዛሬ ያገኘሁት ትምህርት ምንም አላውቅም ነበር። ይህን ያህል ሰርቷል ብዬ አላሰብኩም። ይህ ታሪኩን በመስማት በጣም ወላይታ አካባቢም እንዲሁም በየሀገሩ ልዩ ልዩ ስራ እንደሰራ ነው ከጥበብ ወንድሞቹ የሚነግሩን።
አባታችን ይቅርታ ቀጥታውን ወደ ቆሞስ አባ ወልደ ገብርኤል እሳቸው የመጨረሻውን ቃለ ምዕዳን ይሰጡናል። ይሄ ሊሆን ግድ ነው። አባታችን እግዚአብሔር ያረጋጋዎት፣ እናታችን እግዚአብሔር ያረጋጋዎት፣ የትዳር አጋሮ እህታችን እግዚአብሔር ያረጋጋሽ፣ ወንድሞቻችንም አይዟችሁ። ስላላልሰራ ሰው ነው የሚለቀስ። እሱማ ቅዱስ ቃሉን ስንጠቅሰው ወደ ዘላለም ደስታ ግባ እኮ ነው የሚለው። ጊዜያዊ ደስታ ጊዜያዊ መኖሪያ ለአንተ አይደለም፣ ወደ ዘላለማዊ ደስታ ግባ ብሎ ስለጠራው ከዚህ በኋላ ምን ይላል ቃሉ? ወእምድኅረ ዝንቱ ንግፍንሃከ፣ ነፍሱ ከስጋው ስትለይ ከቤት ሰው የነበረው አስከሬን ተብሎ በሰው ጫንቃ ሲወጣ እንደገና አዳም መሬት ነህና ለጊዜው ወደ መሬትነት ተመለስ ተብሎ ወደ መቃብር ሲወርድ አልቅስ። ወእምድኅረ ዝንቱ፣ ከዚህ በኋላ ግን ይላል ትወዱታላችሁ አይደለ? ሁላችሁም እኛም እንወደዋለን፣ እናንተም ትወዱታላችሁ። የመውደዳችሁ ደግሞ መግለጫ አንድ የቤት ስራ ይሰጣቸዋል። ወእምድኅረ ዝንቱ ንግፍንሃከ፣ ከዚህ በኋላ ልቅሶህን ሐዘንህን ተው። አያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንል ዘንድ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው የልዑል እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስን ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ በደልን ይቅር ባይ ንስሐን የሚቀበል ለአባቶቻችን ለሐዋርያት ሥልጣነ ክህነትን የሰጣቸው ከልጅነት እስከ እውቀት ድረስ የሠራችሁትን በደላችን ሁሉ ይቅር ይበላችሁ። አባቶች ካህናት፣ ወንድሞች ዲያቆናት፣ ወንዶችም ሴቶችም በዚህ ቅዱስ ቦታ የተሰበሰባችሁ ከኃጢአት ማሰሪያ የተፈታችሁ ንጹሐን ሆኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። አቤቱ ጌታዬ ፈጣሪ መድኃኒቴ ኢየሱስ ክርስቶስ ሆይ በደልን ኃጢአትን ሁሉ ይቅር የምትል የኔንም የሕዝቦችን በደል ይቅር በለን። በእውቀት ባለ እውቀት በስህተት በግድፍት የተሰራ የማይሰራ ኃጢአት እግዚአብሔር ይፍታ፣ ነፍስ ይማርልን።
Yapar.